አደረገላችሁ ይላል። ይሄ እንግዲህ ይሄን የጠቀስኩበት ምክንያት ምንድነው? አምላካችን አላህ ዘንድ የሴትም ሆነ የወንድ ፍጥረት አንድ ነው ማለት ነው። ከአላህ ዘንድ የሴትም ይሁን የወንድ አፈጣጠር አንድ ሆኖ ሳለ ክብራቸውም ከአላህ ዘንድ ያለው ሁኔታ በዚህ መልኩ ነው ማለት ነው። ሴት ስለሆነች የበታች ናትና ወንድ ገዥ ነው እንደሌላው የሚባል ነገር አይደለም። እስልምና አምላካችን አላህ ለሁለቱም እኩል መብትን ሰጥቶናል ማለት ነው። ሌላው ደግሞ አምላካችን አላህ በሌላ በኩል አላህ ለሰው ልጅ ልዩ ክብር እንደሰጠ በምድር ላይ እንድንኖር በአላህ ትዕዛዝ መሰረት ምድር ጽያተኛ ወንድ ስለሆነ ደግሞ የሚባል ነገር እንደሌለ የሰው ልጅ የራሱ ተወካይ እንዳደረገ ይጽልናል። ማስረጃ በሱረቱል ኢስራ ምዕራፍ 17 ከቁጥር 7 ላይ የአደም ልጆች በእርግጥ አላቅናቸው በየብስና በባህር ማሳፈርናቸው ከመልካሞቹም ሲሳዮች ሰጠናቸው ከፈጠርናቸው ፍጥሮች በብዙዎቹ ላይ ማብለጥን አበለጥናቸው ይላል። የአደም ልጆች ነው የሚለው አምላካችን አላህ አይ ወንድ አይ ሴት ብሎ የጠቀሰው ነገር የለም የአደም ልጆች። ስለዚህ የሴት ልጅ ክብር በቁርአን እንዲሁም በአምላካችን አላህ ቃል መሰረት በጣም የተከበረች እንደሆነ አላህ ይነግረናል። እንዲሁም በሱረቱል አዕራፍ ምዕራፍ 7 ከቁጥር 19 እስከ 27 ድረስ ብናየው ምሳሌ በሌላ በኩል ሴት ልጅ የሴት የኃጢአት መንስኤ ናት እንዲሁም ደግሞ ከሴት ኃጢአት ይገኛል። እንዲሁም የሴት መንስኤ ይሄ ምንድነው? በመውለድም ሆነ በመጥ ከሴት ነው የመጣው በኃጢአት ምክንያት የሚባል ነገር አለ በወገኖቻችን ዘንድ። እኛ ጋርስ እንዴት ነው የምንለው ነገር የሚለውን ነገር በሱረቱል አዕራፍ በምዕራፍ 7 ከቁጥር 27 ላይ ስናየው አደም ሆነ ሐዋ ላጠፉት ጥፋት አንድ ላይ ተደጋግሞ ሲጠቀሱ ነው የምናየው። ምሳሌ ሁለቱም የአላህን ትዕዛዝ እንደጣሱ ሁለቱም ደግሞ እንደተጸጸቱና ሁለቱም መሐርታን እንደተቀበሉ ከአምላካችን አላህ ዘንድ እናያለን እንጂ አይ ከሴት ነው ኃጢአት የተገኘው በሐዋ ምክንያት ነው ኃጢአት ወደ ምድር የገባው። የሴት ልጅ ምሳሌ ኃጢአት የምንለው ነገር ምንድነው ስንል እርግዝና ወይም ምጥ የምንለው ነገር በኃጢአት ነው በሔዋን ምክንያት ነው የሚባል ነገር አለ። ግን አምላካችን አላህ በአንጻሩ የሴት ልጅ ክብር እንደሆነ ምጥም ሆነ እርግዝና የሴት ልጅ ውበቷ እንደሆነ አምላካችን አላህ ይነግረናል። ምሳሌ በሱረቱ ኒሳ ምዕራፍ 4 ከቁጥር 1 ላይ የወለዳችሁን ማህፀን አክብሩ ይለናል አምላካችን አላህ። እንዲሁም በሱረቱ ሉቅማን ምዕራፍ 31 ከቁጥር 14 ላይ የሰውን ልጅ በወላጆቹ መልካም እንዲሁም በጥብቅ አዘዝን እናቱን ከድካም በላይ በሆነ ድካም አረገዘች ይለናል። እንግዲህ ይህን የምናየው አይ ሴት ልጅ በጭንቅ ተወልጃለች ስለተባለች ኃጢአት ስላለባት ሳይሆን ምጥና እርግዝና የተፈጠረው አምላካችን አላህ እንደውም በአንጻሩ የሴት ልጅ ውበት የሴት ልጅ ክብር እንደሆነ በቃሉ ይነግረናል። እና ደግሞ ሌላው ደግሞ ከሁሉም በላይ የሚገርመኝ አምላካችን አላህ የሴት ልጅ ክብር ላቅ ሲያደርግ ሱረቱ ኒሳ ብሎ የሴቶች ምዕራፍ ብሎ በሴቶች ምዕራፍ ራሱ በስሟ ስያሜ ሰይሟታል። ያ ማለት ወንዶችን ዝቅ አድርጓል ማለት ሳይሆን እስኪ እንደው ከይቅርታ ጋር ወንዶችዬ ሱረቱ ሪጃል የሚል አለ እባካችሁን ትሰጡኛላችሁ? እና የወንዶች ምዕራፍ ራሱ የሚባል ነገር የለም እና ሴት ልጅ ራሱ ከዚህ ድረስ ነው የሴት ልጅ ክብር ያለውና አበዛውባቸው አሁን ያለኝ ነገር ይሄ ነው። አመሰግናለሁ። ማሻአላህ እህታችን እቲ አላህ ይጨምርልሽ። እንግዲህ ያጀማ ይሄ በትንሹ ነው በማህበራዊም በመንፈሳዊም ህይወታችን ያለው ይሄ በእስልምና በጣም በጥቂቱ ነው የገለጽነው። እንድትረዱ የምንፈልገው ነገር በማህበራዊ በእስልምና ሴት ልጅ እንዴት ናት የሚለውን ደግሞ ሱሳ በአጭሩ ታብራራልናለች ኢንሻአላህ። እህቴ ዩቲ ጀዛከላሁ ኸይር በጥሩ ሁኔታ ተናግረሻል። እንዲሁም ፎዚታ አላህ ይጠብቅሽ እድሉን ስለሰጠሽኝ ጀዛከላሁ ኸይር። እና እኔ የደረሰኝ ርዕስ ሴት ልጅ በማህበራዊ እይታ በኢስላም በሚለው የተወሰነ ነገር ልላችሁ ፈልጋለሁ ማለት ነው። እንዲሁም ይሄኛው ሐሳብ አላህ Subhanahu Wa Ta'ala ሴት ልጅ በማህበራዊ ህይወት እንኳን ምን ያህል እንዳከበራት እናያለን ማለት ነው። እና እንደሚታወቀው ሴት ልጅ እናት ናት፣ ሚስት ናት፣ እህት ናት። እና በፊት የቀረ አሁን ምን ጨምረው ነገር የለም። አልহামዱሊላህ ረብል ዓለሚን ምስጋና ለዓለማቱ ጌታ ይሁንና ይሄ ሁሉ ነገር ኖረን ረሱል ሰለላሁ ዐለይሂ ወሰለም ይሄን አስተምሮት ይዘውልን መጥተው ከዛ ከጃሂልያ ህዝብ ውስጥ ማለት ነው አውጥቶ ይሄን አስተምሮት ራሳቸው ኖሮት ያየነው ነገር ስለሆነ አሁን ላይ እኛ ምን ጨምረው ምንም ነገር የለም ማለት ነው። ለመተዋወስ ያህልና እስልምና ምን ያህል
ለሴቶች ክብር እንደሚሰጥ በማህበረሰቡ ውስጥ ይሄን እናያለን ማለት ነው። ሴት ልጅ በመጀመሪያ ሴት በመሆኗ ብቻ የማህበረሰቡ አደራ በመሆን ህይወቷን ትጀምራለች ማለት ነው። ሴት በመሆኗ ብቻ የማህበረሰቡ አደራ ሆና ህይወቷን ትጀምረዋለች። ከዛም ደግሞ ሚስት ትሆናለች። ሚስት ስትሆን እዚህ ጋር ምን አይነት ክብር አላህ ሰጣት ብትሉኝ፣ ባሏን በመንከባከብ ብቻ ባሏን ተንከባከባ ሀቁን በመጠበቅ ብቻ የጀነት ሰበባ ይሆናል ማለት ነው። እናት ትሆናለች። እናት ስትሆን ደግሞ ሱብሃንአላህ እዚህ ጋር ደግሞ ትልቅ ክብር ነው የሚጨምርላት አላህ ሱብሃነሁ ወተዓላ። እና ስትሆን ጀነትን በእግሯ ስር በማድረግ ትልቁን ክብር ያጎናጽፋታል ማለት ነው። እና ይሄኛውንም ደግሞ የሚያጸድቅልን የትኛው ነው? ሱኑን ኢብኑ ማጃ 2781 አንደኛው ሐዲስ ላይ እናትን መንከባከብ እና እናትን መንከባከብ ከጅሃድ ሁሉ የሚበልጥ ነገር እንደሆነ ያስረዳናል ማለት ነው። እና እህት ትሆናለች። እህት ስትሆን ደግሞ እህት በምትሆንበት ወቅት ደግሞ የወንድሟ አደራ ትሆናለች ማለት ነው። አላህ ሱብሃነሁ ወተዓላ እንግዲህ ይታያችሁ ከ1400 ዓመት ምናምን በፊት ሴት ልጅ ጾታዊ ጥቃት ምናምን እንዳይደርስባት ከወንድሟ ጋር ካልሆነ በስተቀር ረጃጅም ጉዞዎችን እንዳትጓዝ የወንድሟ አደራ ያደርጋታል ማለት ነው። ይሄ ነገር ምንድነው? እህት ስትሆን፣ ሚስት ስትሆን፣ እንዲሁም እናት ስትሆን በኢስላም ያላት ደረጃ ይሄ ነው ማለት ነው። ይሄ ማለት ያው ኢስላም በጣም ሰፊ ከመሆኑ የተነሳ ይሄንን ባህርን በማንኪያ እንደመቅመስ ማለት ነው። እና ነገሮችን ያው ቀለል አድርገን ለመረዳት እንደመጀመሪያ እንትንም ስለሆነ እንድንማማር በሚል ነው ይሄን ሀሳቦች ያነሳ ነው ማለት ነው። ስታዩት ቀላል ይመስላል፣ ግን ለማህበረሰቡ በጣም ወሳኝ የሆኑ ነገሮች እንደሆኑ መረዳት አለብን ማለት ነው። እናም አሁን ደግሞ አላህ Subhanahu Wa Ta'ala በቁርአን አያዎች ላይ ምን ብሎ ሴት ልጅ የመኖር መብትን እንዲሁም እንድትኖርም ምን አይነት መብቶችን ሰጣት ወይም ደግሞ ስለ ሴት ልጅ ምን አለ ብለን ስናይ ሱረቱል አንዓም 151ኛው አያ ላይ ምን ይላል? ልጆቻችሁን ድህነትን ፍራቻ አትግደሉ፣ እኛ እናንተንም እነሱንም እንመግባቸዋለን ይላል። ሱረቱል ኢስራ 31ኛው አያ ላይ ምን ይለናል? ልጆቻችሁን ደህንነትን ለመስራት አትግደሉ፣ እኛ እንመግባቸዋለን፣ እናንተንም እንመግባለን። እነርሱን መግደል ታላቅ ኃጢአት ነው። በአስፈራሪ ማስጠንቀቂያ በሆነ መልክ አላህ Subhanahu Wa Ta'ala ያስቀምጥልናል ማለት ነው። እንዲሁም ደግሞ በሱረቱ ተክዊር ላይ በ8 እና 9ኛው አያ ላይ በህይወት የተቀበረችን ሴት ልጅ በተጠየቀች ጊዜ በምን ወንጀል እንደተገደለች ብሎ ይሄኛውም አያ አስፈራሪና በጣም አስጠንቃቂ፣ አንድ ነፍስ ያለ ምክንያት ምንም ነገር መሆን እንደሌለበት ያሳየናል ማለት ነው። እና አሁን ደግሞ ሌላ ምን እላችኋለሁ መሰላችሁ? የዓለማቱ ብርሃን የሆኑት ረሱላችን ሰለላሁ ዐለይሂ ወሰለም ይሄን ዲናችንን ኖሮ አሳይተውናል ማለት ነው። ምክንያቱም እዛኛው መንደር ታውቃላችሁ ሴት ልጅ ፈት ስትሆን ባል ከሌላት ምናምን እንዴት እንደምትታይ ማለት ነው። እና እንደ ዝሙተኛ ነው የምትታየው። ረሱል ግን ሰለላሁ ዐለይሂ ወሰለም ከእናታችን አሻ ረዲየላሁ ዐንሃ ከሷ ውጪ ያሉ ሴቶች ሚስቶቻቸው ፈቶች ነበሩ። ምክንያቱም በዘመቻዎች እና በአንዳንድ ነገሮች ሚስቶች ባል ያጡ ሚስቶቻቸውን ሁሉንም አግብተው የኡማው እናት የመሆንን ክብር አግባቸዋል ማለት ነው። እና በዚህ አጋጣሚ ዲናችን ምን ያህል ማለት ረሱል ሰለላሁ ዐለይሂ ወሰለም ኖረውት ያሳዩን ነው። እኛ አሁን ላይ የምንጨምረው ነገር እንዳልሆነ ኖሮ አሳይተውናል ማለት ነው ከምንም በላይ። እና በኢስላም ይሄንን ነው የምላችሁ ማለት ነው። ጀዛከላ ማሻአላህ እህታችን ሱሲ አላህ ይጨምርልሽ። እንግዲህ በእስልምና ላይ በጣም በጥቂቱ በሚባል ደረጃ በማህበራዊ ህይወትና በመንፈሳዊ ህይወት ያላትን በትንሹ ገልጸናል። እንግዲህ እኔና ማርያ ደግሞ በክርስትና ያለውን እንገልጻለን። እንዲሁም መጨረሻ ላይ ሴቶችዬ ለእናንተ ምርጥ ግጥም ከእህታችን ማርያ እንዲሁም ደግሞ ከሱሳ ትንሽ ታሪክ ታጫውተናለች። በክርስትናው ዙሪያ እንግዲህ እኔ ሄድበታለሁ ማለት ነው። አሁን ዝግጁ ናችሁ? ታፕታፕ ኮፒ ሊንክ በማድረግ ማለት ነው።
እና በክርስትና ዙሪያ ኦሪት ዘፍጥረት 3:16 ላይ ለሴቲቱ ማለት በጸነስሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ በጭንቅም ትወልጃለሽ፣ ፍቃድሽ ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። እንግዲህ በክርስትና ላይ እርግዝናና የወር አበባ ልክ እንደ እርግማን እንደ ኃጢአት የኃጢአቱ መገኛ እንደሆነ ተደርጎ ነው የሚወሰደው እና እዚህ ጋር ይሄ የእግዚአብሔር እርግማን ነው እና ጭንቅሽን አበዛዋለሁ ያን ኃጢአት ስለሰራች ጭንቋን ያበዛዋል እና ኢየሱስ መጥቶ እንግዲህ ኃጢአታችን አንጽቶልናል እርግማናችን አንስቶልናል ብትሉም ዛሬም ድረስ ግን ሴት ልጅ በጭንቀት ትወልዳለች የወር አበባም ታያለች ማለት ነው። እንዲሁም ዘሌዋውያን 15:10 ላይ 19 ላይ ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገም 7 ቀን ትቀመጣለች፣ የሚነካት ሁሉ እስከ ማታ ድረስ እርኩስ ነው። እንግዲህ ይሄ ደም ምንድነው ሴቶች? የወር አበባ ማለት ነው። የወር አበባ ላይ ስትሆን እሷንም የሚነካት እሷ የምትነካው ባሏን ልጆቿን ሁሉ ብትነካ እሷ እርኩስ ስለሆነች እነሱንም ታረክሳቸዋለች ማለት ነው። አስቡ በስህተት እንኳን ጨርቃቸውን ብትነካ ይታጠባሉ ምን ይላሉ እና ልክ እንደ እርክስና ፈጣሪ ራሱ ነው የሰጣት የወር አበባን እንግዲህ የሆነ ለብቻው ነው ተገላ የሆነ ቤት ላይ የምትቀመጠው ማለት ነው። ለምን እርኩስ ስለሆነች በዛ ሰዓት ተከየሉ። ይሄ ነገር ወይ በአመት ወይ በህይወት ዘመኗ አንዴ የሚመጣ አይደለም፣ በየወሩ ወይ በየ28 ቀኑ ቢመጣ ነገር ነው እና ይሄ ነገር የወር አበባ የራሱ የሆነ ስትረስ ያለው ነገር ነው፣ የራሱ የሆነ ህመም ያለው ነገር ነው። ይሄ እንኳን ሳይታሰብ ለሴት ልጅ ለስነ ልቦና በማህበራዊ ይሁን በመንፈሳዊ ህይወቷ ላይ የሚያመጣው ጫና እያለ ይሄ እንኳን ሳይታሰብ እንደ እርኩስ ነገር ተፈጥራ ፈጣሪ በሰጣት ስጦታ ራሱ በሰጣት ነገር እንደ እርኩስ ቁጥሯት እሷ የምትነካውም ሆነ የምትተኛበት የምትበላው የምትጠጣው በቃ ሁሉ ነገር እርኩስ ነች፣ የምትነካው ሁሉ ይረክሳል ይላል። እንዲሁም ደግሞ ዘሌዋውያን 21:8-9 ላይ የካህን ልጅ ራሷን በጉልምትና ብታረክስ አባቷን ታረክሰዋለችና በእሳት ትቃጠል ይላል። እንግዲህ ጉልምትና የሚለው ነገር ለማታውቁ ፈት ማለት ነው፣ የተፋታች ሴት ማለት ነው። እና አስቡ በጉልምት በአንድ ትዳር ላይ መግባባት አለመግባባት ሊፈጠር ይችላል። እንደዛ ሆነ ብትፋታ አባቷን እንዳታረክሰው ተብሎ ያቺ ሴት ትቃጠላለች። ተከየሉ አሁን በትዳር ህይወት ላይ አለመግባባት ሊኖር ይችላል። የተለያየ መጎዳዳት ላይ ሳይደረስ የመጨረሻ ደረጃ ሲደረስ መፈታት ግን ያቺ ሴት ላለመፈታት ብላ ለምን ከተፈታች ትቃጠላለች። ላለመቃጠል ስትል ደግሞ ከሞተ ሰው በላይ ካለ ሰው በታች ሆና አንገቷን ደፍታ ትኖራለች ማለት ነው። እዚህ ጋር ፍቺን ምን ያህል እንደ ነውር ምን ያህል እንደ ኃጢአት እንደሚታይ ማለት ነው። አንደኛ ቆሮንቶስ 11:9 ላይ ሴት ልጅ ለወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረምና ለወንድ ነው ያኔ በቃ ሴት ልጅ ለወንድ ነው የተፈጠረችው እንደፈለገ የማረግ እንደፈለገ እንትን ማለት እንደ ባሪያ ሆና ለመኖር ማለት ነው። ምንም አይነት ነገር መብት እንደሌላት ተደርጎ ነው የሚወሰደውና ሴት ልጅ በክርስቲያን ይሄ ነው። እንግዲህ በመቀጠል ኦሪት ዘዳግም 22:28 ላይ ማናቸውም ሰው ድንግልና ያላትን ያልታጨችን ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰበት ሰው 50 የብር ሰቀል ለብላቴናው አባት ይስጥ፣ አስነውሯታልና ሚስትም ትሆነው በእድሜ ዘመን ሁሉ ሊፈታት አይገባም። እንግዲህ ይሄ በጣም የሚያስገርም ነው። ወስዶ ይደፍራታል፣ ከዛ ሀዲያ ይሰጠዋል፣ ስጦታ ልጅቷን ማለት ነው በ50 ብር። አስቡ ይሄ ትክክለኛ ፍርድ ነው። አንድ ሴት ማንኛውም ወንድ ሊጫወትባት እንደፈለገ ሊያደርግ ይችላል። ለምን ገና ስጦታ ይሰጠዋል እሷን ማለት ነው 50 ብር ከፍሎ እና እንዴት ነው አንድ ሴት ተደፍራ በዚህ ለሴት ልጅ መደፈር ማለት በጣም ጉዳት ያለው ነገር ነው በስነ ልቦና በህይወቷ። በተለይ ደግሞ ያን ሰው እንድታገባ ስትደረግ ደግሞ አስቡ እና በጣም ከባድ ነገር ነው። ተደፍራ ያቺ ሴት እንደገና ለአባትየው 50 ብር ተሰጥቶ እድሜ ዘመኗን ደግሞ ከዛ ሰው ጋር ትኖራለች። በቃ ከነፍስ ገዳያ ጋር እንደማለት መቆጠር ይቻላል እና ይሄ ነው። እንዲሁም ደግሞ ኢዮብ 14:1 ላይ ከሴት የተወለደ ሰው የህይወት ዘመን ጥቂት ነውና መከራውም ይሞላዋል። እንግዲህ ከሴት መወለድ ልክ እንደ እርግማን ማለት ነው። በቃ ከሴት የተወለደ ሰው በመከራ ነው በህይወት ዘመኑ የሚኖረው። ይሄን ስንል ደግሞ ኢየሱስንም ያካትታል ማለት ነው። ያው ኢየሱስ አምላክ ነው የምትሉት ከሴት ነው የተወለደው መወለዱን አትክዱም። ኢዮብ 25:4 ላይ በእግዚአብሔር ፊት ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴት የተወለደ ንጹህ ይሆን ዘንድ እንዴት ይቻላል? እንግዲህ ከሴት የተወለደ እንዴት ለሴት ልጅ ያለ አመለካከት ሴት ልጅ ስትወልድ ከሴት ልጅ የተወለደ ሰው አይነት የወረደ እንደሆነ የሚያሳይ ነው። እንግዲህ ይሄን ስትሉ ደግሞ አምላክ ነው ብላችሁ መጠሩት ነው።
ተመልሻለሁ አለውኝ ያ ጀማ ተመልሰሻል። ጃ ካለ ተመለስ። ስለወጣ ነው መሰለኝ። አሁን ትሰሚያለሽ። ቀጥይ። አትሰሚም? እሱ አቅርበውታል። እኔ ደግሞ ማጠቃለያ ልስጥበት። ማሻአላ ተባረከላ እህታችን ጀግና እህታችን፣ ሁላችሁም ጎበዝ ናችሁ። ሁላችሁም ያቀረባችሁት ነገር ማሻአላ ነው። እዚህ ደግሞ እነሱ አቅርበውታል። እኔ ደግሞ ማጠቃለያ ልስጥበት። ድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞቼ ወንድሞቼ እንኳን ደህና መጣችሁ። እኛን ለመስማት ስለመጣችሁ እናመሰግናለን። ክርስቲያን ወገኖቼ እህቶቼ፣ ይሄንን የምናቀርበው እናንተ እንድትነቁ እንድታነቡ መጽሐፋችሁ ላይ ያለውን ነገር እንድትመረምሩ በማሰብ ነው እንጂ ክፋት አይደለም። እንድትሰሙን እኛ መረጃ ጠቅሰን ነው የምንናገረው። ከራሳችን አንድም ቃል አንናገርም። ያለንን ነገር ከመጽሐፍ ቅዱስ እያጣቀስን እውነት ከመጽሐፍ ቅዱሶች ከቁርአናችን እያጣቀስን እንደመናገር እንናገራለን። አዳምጡኝ እንግዲህ በቻልኩት መጠን አብራራለሁኝ። ክርስትና ላይ ስንሄድበት አንደኛ ጢሞቴዎስ 2:11 ላይ ይላል ሴት በነበረ ሁሉም በነገር በሁሉ እየተገዛች በዝግታ ትማር ይላል። ሴት ልጅ በነገር ሁሉ እየተገዛች በዝግታ ትማር ማለት ሴት ልጅ ክርስቲያን ወገኖቻችን ብዙ ጊዜ እኛ እኮ ክርስትና ከፍ አድርጎናል፣ ክርስትና እኩል ነው እያሉ ይሰብኩናል። ግን ሴት ልጅ በዝግታ እንድትማርና ለእኩል እንዳልሆነች መጽሐፍ ቅዱሳቸው አንደኛ ጢሞቴዎስ 2:11 ላይ ይገልጽናል። እንቀጥላለን። አንደኛ ጢሞቴዎስ 2:12 ሴት ግን በዝግታ ትኑር እንጂ ልታስተምር፣ እናስምርበት፣ ልታስተምር ወይም በወንድ ላይ ልትሰነጥር ማለት እንግዲህ ትርጉሙን ታውቁታላችሁ፣ አይፈቀድላትም። ሴት ክርስቲያን ወገኖቻችን እህቶቻችን ሴት ላይ ወንድ ላይ ልትሰለጥኒ አይፈቀድልሽም፣ ልታስተምሪም አይፈቀድልሽም። ክብርሽም እኛ እስልምና ላይ ክብራችንን በጠበቀ መልኩ ክብራችንን ጠብቀን ሚዲያ ላይ ሳንወጣ ለማስተማር አላህ Subhanahu Wa Ta'ala ፈቅዶልናል። ክርስቲያን ወገኖቻችንን ለማስተማር አላህ Subhanahu Wa Ta'ala ፈቅዶልናል። ክርስትና ላይ ግን ልትሰለጥኒ ብሎ ራሱ ያግትሻል ማለት ነው። ዘሌዋውያን 12:2 ላይ ለእስራኤል ልጆች እንዲህ ብለህ ንገራቸው። ይሄ በጣም ከባድ ርዕስ ነው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን የረከሰች ናት። እንዴት? ሴት እናት ናት፣ ሴት እህት ናት፣ ሴት ሚስት ናት። ያረገዘችው ደግሞ ልጅ ነው አይደለ? ያው ወንድ ልጅ። ሴት በሚባለው ርዕስ ላይ ማርያምን ትካተታለች። ማርያም ሴት ነበረች፣ ኢየሱስ ክርስቶስ ወንድ ነበረ። ማርያም ባረገዘች ጊዜ 7 ቀን ረክሳለች ወገኖቻችን። ሴት በወለደች ባጠባች ባሳደገች 7 ቀን የፈጣሪዋ እርኩስ ነች ብሎ ከተናገራት የፈጣሪ ያላከበራትም ማን ነው የሚያከብራት? ፈጣሪ ያልተጨነቀላት ማን ነው የሚጨነቅላት? ፈጣሪ በመጽሐፍ ቅዱስ ከፍ ያላደረጋትን ማን ነው? ወንድ እንደፈለገ ቢዝረከረክባት ቢናገራት ፈጣሪ ያላከበራት ማንም ሊያከብራት አይችልም። እንቀጥላለን። ዘጸአት 21:10 ከእርሷም ሌላ እዚህ ጋር የምንቀጥለው ስለ ጋብቻ ወገኖቻችን ክርስቲያን ወገኖች ስለጋለ ይሄ አመድ በዱቄት ይስቃል እንደሚባለው ነገር ነው። ዱቄት ለብዙ ነገር እንደሚጠቅመው አያውቁም ማለት ነው። እና እኔ ሁለቱ ጆሮዬ ባይሰማ አንድ ጆሮ ለማይሰማ ሴት ላይ ሂጂ መሳቅ ማለት ነው። የኔን እንከን ሳላቅ እሷ ላይ መሳቅ ማለት ነውና እስቲ መጽሐፋችሁ እንድታነቡት በመጽሐፍ ቅዱሳችሁ እግዚአብሔር እራሱ ሕግና ደንብ አውጥቶ ማግባትን እንደፈቀደላችሁ ታውቃላችሁ። እናያለን። ዘጸአት 21:10 ላይ ምን ይላል? ከእርሷ ሌላም ቢያገባ ሌላ የሚለውን እናስምርበት። ቢያገባ መናዋንም ልብሷንም ለቢውን አያጉድልባት። ከሷ ሌላ ቢያገባ ያላት ነገር እንዳያጎልባት እራሱ እግዚአብሔር ሕግና ደንብ አወጣ። ከዛ ምን አለ? እኛ ሙስሊም ቁርአን ላይ ምን ይላል? ሱረቱን ኒሳ ላይ ምን ይላል መሰላችሁ? መፋታት አለ አይደለ? በህይወታችን ኑሮ ላይ እንጋጫለን፣ እንፋታለን፣ እንለያያለን። ሁላችንም ሰዎች መለያየት አለመስማማት ሲመጣ መፋታት መንስኤ ይመጣል። አላህ Subhanahu Wa Ta'ala በቁርአኑ ላይ በሱረቱ ኒሳ 3 ላይ ምን ይላል? በየቲሞች ማግባት አለመስተካከልን ብትፈሩ ዝሙትና ከተወሰነላችሁ በላይ ማግባትን ፍሩ። ለሴቶቻችሁ ከእናንተ የተዋቡላችሁን 2 3 4 አግቡ። 4.9 ቀጣይ ምን ይላል? አለመስተካከልን ብትፈሩ አንዱ ተይም እጆቻችሁን ንብረት ያደርጉትን ያዙ።
ይህ አለመበደል በጣም የቀረበ ነው። አላህ Subhanahu Wa Ta'ala ወንድ እንዳይበድለን በሱረቱ ኒሳ ለኛ ካመጣልን ቁርአን በአላህ ቃሉ ላይ ወንድ እንዳይበድለን እዚህ ጋር ገልጾልናል። 4 ላይ ስንሄድ ደግሞ ሴቶች መምህሮቻችሁን በደስታ ስጡ ይላል። ምን ይላል? መህሮቻችንን እንዳይቀሙን በደስታ እንዲሰጡ አላህ Subhanahu Wa Ta'ala በቃሉ ለወንዶች ማስጠንቀቂያ ሰጥቷቸዋል። ወደ መጽሐፍ ቅዱስ ስንመለስ እዛው ዘጸአት 1 ከ10 11 ላይ ስንቀጥል ምን ይላል? ይሄንንም 3 ነገር ባያረግላት ያለ ገንዘብ በከንቱ ትውጣ። ሴት ልጅ የሰጣትን ራሱ ካለ ገንዘብ በከንቱ እንድትወጣ ያም የክርስቲያኖች አምላክ ፈርዶባታል። እንቀጥላለን። ሁለተኛ ሳሙኤል 12:8 የጌታህን ቤት በሰጠሁ ጊዜ ለዳዊት ነው እንግዲህ ሚስቶችን ከብብት ስር በጣልኩልህ የእስራኤልም የይሁዳንም ቤት ሰጠው ይህም አንሶ ቢሆን የበለጠ እጨምርልህ ነበረ። አምላኩ የዳዊት አምላክ ስለ ትዳር ሕግና ደንብ አውጥቶ ካነሰው ራሱ ሚስቶች ካነሱት ራሱ ሊጨምርለት ቃል ገብቶለታል። እና ከየት አምጥታችሁ ነው? መጽሐፍ ቅዱሳችን አንድ ይታወቀ ነው። አሁን ድፍረት ይሆንብኝ ውሽማ ማለት ነው። እንግዲህ እግዚአብሔር ውሽማን ይፈቅዳል ማለት ነው። ስለዚህ ሴቶች ቢያገቡባችሁ ውሽማ ቢይዙባችሁ ኖርማል ነገር ነው። ብዙም አታከብዱት። ምክንያቱም እናንተ የአምላካችሁ ፈቅዶላችኋል። ስለዚህ እኔ ደግሞ ገድላት ላይ እንሄዳለን። ገድላት ሴቶቹን አክብሯቸዋል። ለክርስቲያኖች ገድላትን እንደሚጠቀሙበት እናውቃለን። ገድላት መመሪያችን ነው ብለው ያስባሉ። እስቲ ስለ ገድላት እንሂድና ገድላት እንዴት ነው ሴቶችን እንዴት አክብሯቸዋል? መጽሐፈ ቀላሜጦስ 2:14 ላይ ይላል ሴት በተፈጥሮዋ ደካማ ናት፣ የሰማችውን ሁሉ ሳታመዛዝን አሜን ብላ ትቀመጣለች። ጭንቅላት አላት ሴት አይደለም? አላህ Subhanahu Wa Ta'ala ወንድ ጋር እኮ ጭንቅላት ሰጥቷታል። ማመዛዘን የሚባለው ነገር ምንድነው? በጭንቅላቷ ይሆነኛል አይሆነኝም ብላ አመዛዝና ልትወሰን የሚገባ ትችላለች አይደለም? ግን እዚህ ላይ ጭንቅላት እንደሌላት ማመዛዘን እንደማትችል ገድላት ይናገራል። እንቀጥላለን። መጽሐፈ ቀለሜንጦስ 10:50 ላይ አንቺ እርሻ ራስሽን ጠብቂ፣ ሌላ ዘር አትጨምሪ፣ የማጽናናሽ ከሀዘንሽ የሚያረጋጋሽ ባልሽ ነው። እርሻ ሲባል በእኛ በቁርአናችን ላይ እርሻ ናት ሴት ልጅ ሲባል ይላሉ። እርሻ ለምን ተባለች? ወይኔ በዛ በዚህ እስቲ መጽሐፈ ቀለሜንጦስ 10:50 ላይ እስቲ ገልጣችሁ አንብቡ። እርሻ ብሎ ሴት ልጅ ያንተን ይላታል። እርሻ ብሎ ገልጿታል። ይሄ ካለማንበብ የመጣ ነገር ስለሆነ አንፈርድባችሁ። ከዚህ በኋላ መጽሐፋችሁን እንደምታነቡ ተስፋ እናደርጋለን። እንቀጥላለን። አልጨረስም። እሺ አሁን ደግሞ መጽሐፈ ሲራክ ላይ ስንሄድ ጥንቲቱንም ኃጢአት ከሴት ተገኘች፣ ስለሷም ሁላችንም እንሞታለን። ኃጢአት ማለት ምን ማለት ነው ወገኖቼ? ኃጢአት ማለት ፈልጋችሁ አላህ Subhanahu Wa Ta'ala በቁርአኑ ይሄን አታድርጉ ይሄን አድርጉ ብሎ መመሪያ ይሰጠናል። መመሪያ ሲሰጠን የማድረግ የራሳችን ውሳኔ ነው። አለማድረግም ህግጋቱን ተላልፈን አለማድረግም የራሳችን ውሳኔ ነው። አላህ Subhanahu Wa Ta'ala እኛ ነፃ ፍቃድ ሰጥቶናል። የማድረግም ያለማድረግም። ግን እዚህ ላይ ምን ይላል? ጥንቲቱንም ኃጢአት ከሴት ተገኘች። መጀመሪያ ላይ ሴት ኃጢአተኛ እንደሆነች የመሞቻ ምስጢር ከሐዋ ነው እያለን ነው፣ ከሴቶች ነው እያለን ነው። እንቀጥላለን። መጽሐፈ ሲራክ 42:1 ላይ ሴት ቸር ከሴት ቸር የወንድ ንፉግ ይሻላል፣ ውሽማና ባሏን የምታቀፍ ናት። እንዴ ቤተሰብ ሴት ልጅ ሀብታም ብትኖር በኢኮኖሚያ ከፍ ያለ ነገር ቢኖራት ገንዘብ ለወንድ እሰጣለሁ ገንዘብ እረዳለሁ ብትረዳዳ ምናምን አይሆንም። አንቺ ዝም ብለሽ ተቀመጭ። ቢኖርሽም ባይኖርሽም አርፈሽ ተቀመጭ። የአንቺ ቸርነት ምንድነው? ወንዱ ንፉግነት ብሩን እንቃወም ይዘው ወንድ እሱ ይሻላል እያለ ነው። ለአይምሯችንና እስቲ ለህሊናችን እንተዋለን። እንቀጥል። ታሳያት መጽሐፈ ሲራክ 9:5 ላይ ሴት ልጅ ሲል ሴት ማለት ግን እናት ማለት እንደሆነ ታውቃላችሁ። ሴት ማለት እህት፣ ሴት ማለት ሚስት ናት። እና ስትሆን ልጇን ካይኑ አይታ ሴት ልጅ ልጇን ካይኑ አይታ ምን ያስደስተዋል ልጄ ምን ያስከፋል ብላ የምታዝን እናት ናት። እህት ስትሆን ደግሞ ሁለተኛ እናት ናት። ሚስት ስትሆን ደግሞ ባሏን በሚያስደስተው ነገር የምታደርግ፣ ባሏን የምታስደስት፣ ባሏን የምትንከባከብ የሴት ጀግና ናት ሴት ማለት።
እቺን ጀግና ሴት እንግዲህ ልብህን አታሳያት እያለ ነው። ትዳር ላይ ምንድነው ልብሽን ልብና ልብ ሲገናኝ ሚስጥርና ሚስጥር ስትገናኙ አይደለም ትዳር የሚቀነው። እዚህ ጋር ግን ልብን ሳታሳይ ከላይ በቃ ዝም ብለህ ልብን ከላይ አስመስል እያላችሁ ነው። እንቀጥላለን። ከቤትህ አጠገብ ለውሃ መፍሰሻ ከእጅላት ለሴትም ልብ ሚስጥር አታውጣላት። ያሰላም ከቤት አጠገብ ውሃ መፍሰሻ ማለት ቆሻሻ ደግሞ ንጹህንም ውሃ የሚሄድ ነው አይደለ? ውሃ ይወስዳል አይደለ? እንዴት ነው የሴት ልጅ ክብር ውሃ መፍሰሻ ጋር እንዴት ነው የሚያወዳድሩት? አኡዙ ቢላ። እንቀጥላለን። መጽሐፈ ሲራክ 25:16 ከደረቅ ሴት ጋር ከመኖር ከምድር አራዊት ጋርና ከአንበሶች ጋር መኖር ይሻላል። ምድር አራዊት ስንል እባብ፣ ጅብ፣ ይሄ እንቋቁሪት ምናምን ይባላል። እነዚያ ይሻላሉ እያለ ነው ከሴት ማለት ነው። እንዴት ነው ሴት ልጅ እናንተ ክርስቲያኖች ወገኖቻችን እኩል ነን እኛ እያላችሁ በሚዲያ የምትሉት? መጽሐፋችሁን አንብባችሁታል? መጽሐፋችሁን ገልጣችሁ እውነት አይታችሁታል? እኔ ሴቶች እንድታዩት ፈልጋለሁ። ከእንስሳቶች ጋር ሰልፊ እየተነሳችሁ ኑሩ እያላችሁ ነው። አግብታችሁ ኑሩ እያላችሁ ነው እንዴ ይሄ መጽሐፍ ሲራክ? ስለዚህ ልብ ያለው ልብ በል። እኛ መጽሐፋችንን ገልጣችሁ እንድታነቡ በንጹህ አይምሮ እንድታነቡት ነው የምንፈልገው። ምንም ወንትን የለብንም፣ ቅራኔ የለብንም። አንብባችሁት የስ ብሎ የተጻፈው ኖ ካላችሁ የእናንተ ጉዳይ ነው። ኖ ብሎ የተጻፈው የስ ነው ብላችሁ ካነበባችሁ እንዳረዳዳችሁ። ግን እኛ እንድታነቡ እንድታመዛዝኑ እንፈልጋለን። እኛ እናንተ ላይ ውሳኔ መወሰን አንችልም። ምክንያቱም ነገ የማንን ቦታ እንደሚይዝ አላውቀውም። አላህ ይጠብቀን። ነቢያቶች ራሳቸው ነቢያቶች ሙስሊም አድርገህ አኑረኝ፣ ሙስሊም አድርገህ ግደለኝ እያሉ ዱዓ ያደርጉ ነበረ። ስለዚህ እኛ መጨረሻችን ያሳምረን። ለዛ ነው ሁሌም እኛ ሙስሊሞች ያ ሙቀሊበል ቁሉብ ሰቢት ቀልቢ አላድኑክ እያለን ዱዓ የምናደርገው። አላህ ሆይ ቀልብን ገለባባጭ ሆን ካለ ቀልቤን በዲን ላይ አጠንክረኝ እያልን የምናደርገው እና ማንም የማንንም ቦታ ሊይዝ አይችልም። የኔ ቦታ ላይ አንድ ክርስቲያን ነገር ልትገባ አይችልም። ራሳችን አላህ ያሳምረልን። የምንጠቀም ያደርገን። እኛ እንድትረዱ ቃሪያ እንድትሆኑ ነው የምንፈልገው። እንድትለበልቡ ቲማቲም አትሆኑ። አንብቡ፣ መጽሐፋችሁን ግለጡት፣ ተንትኑት፣ አመዛዝኑ። ጭንቅላት ያለው ሰው ያለውን አንብቦ መረዳት ይችላል። ስለዚህ እኔ ጨርሻለሁ። ቤተሰቦቼ ስላዳመጣችሁኝ አመሰግናለሁ። ክርስቲያን ወገኖቼ እንድታነቡ ጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ እህታችን ማሪያ ጥሩ አድርገሽ አቅርበሻል። እንግዲህ ያጀማ ይሄ በትንሹ ነው፣ ለማስታገሻ ያክል በሉት፣ ፓናዶል በሉት ማለት ነው። በጣም በሰፊው አለ። ልዩነቱን ደግሞ ለራሳችሁ ትተነዋል። ያኔ የትኛው ልዩነቱ መቼስ ጭንቅላት ያለው ሰው ይገባዋል። ቀኙንም ግራውንም አይቶ ማገናዘብ ያለ ሰው ወደ ተሻለው እንግዲህ ሴትነትሽን ወደሚያከብርብሽ ወይስ ወደሚያዋርድብሽ ወይስ ሴት እናትነትሽን እናት አስብሎ ከእግርሽ በታች ጀነትን የተገነባልሽ አይነት ሴት መሆን የምትፈልጊ ከሆነ አላህ ቀጥተኛውን መንገድ ይምራሽ። እኛንም እንግዲህ እስከመጨረሻው አላህ ያጽናን። በመቀጠል ደግሞ እህታችን ማሪያ በድጋሚ ለሴት እህቶቻችን የሚሆን ምርጥ ጣፋጭ ግጥም ታቀርብልናለች። እንግዲህ እኛ ለእናንተ ማድረግ የምንችለው ዱዓ ብቻ ነው። ከዛ በተረፈ አላህ ቀልባችሁን ወደ ቀጥተኛው መንገድ አላህ ይምራችሁ። ሴትነታችሁን፣ ውበታችሁን፣ ማንነታችሁን፣ ህይወታችሁን ወደምታገኙበት ህይወት አላህ ያስገባችሁ እያለን እና ታፕታፕ ኮፒ ሊንክ አድርጉ። እሺ አመሰግናለሁ እድሉ ስለሰጠሽኝ ፎዚታ። እንቀጥላለን። ለሴቶች ትንሽ ምክር በግጥም መልኩ ትንሽ ምክር የሚያነቃቃቸው ነገር ትንሽም ብትሆን ለመደምደሚያ ትሆነናል ብለን ያዘጋጀሁት አለ። እስቲ እንቀጥል። ለእህቶቼ ነው፣ ወንዶቹን ብትሰሙት ችግር የለውም። እሺ ቢስሚላሂ ረህማን ረሂም። ይድረስ ለእህቶቼ። አሰላሙ አለይኩም አንቺ ውድ እህቴ፣ ልምከርሽ ልዘዝሽ በንጹህ አንጀቴ። እውቀትን ተማሪ ቢሉሽም እመቴ፣ እንዳትታለሊ ለሰነፍ ነቀምቴ። በድንሽ ጠንክረሽ ከሆንሽ አስተማሪ፣ ጀግና መሆንሽን አትጠራጠሪ። እህቴ ቤተሰቦችሽን በተውሂድ ተጣሪ፣ ከሽርክ ከቢድአ እንዳትቆጠሪ። ሌቱንም ቀኑንም ብለሽ በተውሂድ ተጣሪ። በኒቃብ በጅልባል ምንም እንዳታፍሪ፣ ከማንም ዱርዬ እንዳትዳፈሪ። ንቀሙን ልበሺ ሰውንም አክብሪ። ስንት ሴቶች አሉ ጀግና በተውሂዱ አጥብቀው የያዙ ያለህም መንገዱ። ቀጥ ብሎ በመሄድ ያለ መቅመድመድ እንደ ሙሶሌማ የነቢይ ሰሃባ ባሏን ያለችው ወደ እስልምና ግባ። የአላህን ድንተተ እኔ ላታገባ ምትክ ሁኝላ ለዚች እንቁ ሷባ።
እንኳን ደህና መጣሽ ውዷ ወደ እስላም ጎዳና ከክፍር ጨለማ ጌታሽ አወጣሽ እስልምናን ካባ በክብር አጎናጽፎሽ እልል በይ እህቴ ከጀሃነም ነጻሽ ጀነትን አላህ እየጀባሽ እልል በይ እህቴ ሂጃቡን ልበሺ ያንን በጥስጣሽ ጨርቅ አውጥታሽ ወደዛ ጣርሽ ዝነጣ በሂጃብ ኩራት በእስልምና የሰጠሽ ፈጣሪ ኸሊቁ ነውና ዝነጣ በሂጃብ ኩራት በእስልምና የሰጠሽ ፈጣሪ ኸሊቁ ነውና አመስግኝ እሱን ሐምድ አድርሽለት በቀን በጨለማ ሌሊቱም አንገትሽን አትርፊ ለሰው ቃላት ብለሽ ይህን ጸጋ ክብርሽን ያጎናጸፈሽ አላህን አግኝተሽ ዛሬ ተሻገሪ በኢማንሽ ጸንተሽ ከእናት ከአባት ፍቅር ከቤተሰብ ልቆ ከታየሽ አምላክሽ ከዱንያሽ ተለቆ እህቴ አንቺ እኮ ትልቅ ነሽ የዱንያ ብልጭልጭ የማያታልልሽ ከእንግዲህ በኋላ ክብርሽን ጠብቂ ይህን ሰውነትሽን በሱሪ አታጣብቂ ኢማንሽ ሞልቶ እርጋታ ሰፍኖብሽ ለሌላን የምትጋብዥ በዚህ ስነ ምግባርሽ ራስሽን አልፎ ለሌላን የምታፈሪ የነብዩን ስና ለዓለም የምታስፋፊ አላህዬ ያርግሽ ለሁሉም ተብቃቂ ከቤተሰብ አልፎ ለዓለም የምትበቂ አንቺ ብቻ ሳትሆኚ ለእናት ለአባትሽ ብሎም ለቤተሰብ ለወንድም እህትሽ የፈጠረችሽን አላህን የፈጠረቸውን አላህን አዋቂ አላህ የሚያርጋቸው ለጀነት ተብቃቂ ስላዳመጣችሁኝ አመሰግናለሁ ጨርሻለሁ እሺ ማሻአላህ ታች ማሪያ እንግዲህ አሁን ወደ መጨረሻው ፓርት ደርሰናል አላህ በሰማነው ተጠቃሚ ያድርገን አላህ ይጨምርላችሁ ውድ እህቶቼ እንግዲህ የመጨረሻ ደግሞ አጠር ያለ ታሪክ ጣፋጭ የሆነ ታሪክ ሱሳ ታቀርብልናለች የመጨረሻችን መደምደሚያ ላይ ደርሰናል ኢንሻአላህ ከኛ ጋር ሁኑ እስከ መጨረሻ ድረስ ወገን እየተሳሰብን እሺ ጀዛከላህ ኸይረን እህቴ ፎዚታ አላ እንግዲህ ጠብቅሽ ማሪያ ደግሞ አሪፍ ነው እሺ ያቀረብሽው ግጥም በጣም ነው ደስ የሚለው ማሻአላ እኔ ወድጄዋለሁ በጣም እኔ እንኳን ታሪክ ሳይሆን ያው ለሁላችንም እንደማንቂያ እንዲሆነን እንተዋወስ በሚል ማለት ነው እና አሁን አላህ Subhanahu Wa Ta'ala እኛ የምርጥ ሴቶች ተምሳሌት የሆኑ ሴቶችን በቁርአን ብዙ ሴቶችን አስቀምጦልናል ግን እኛ ደግሞ እነዚህን ሴቶች ለምን አላህ Subhanahu Wa Ta'ala እዚህ ቁርአን ውስጥ እንደጠቀሰልን እየተረዳን አይመስለኝም ምክንያቱም ስማቸውን ብቻ ነው ስያሜውን ብቻ ነው እየተጠቀምንበት ያለነውና ያ ረቢ እነዚህ ሴቶች አይተን ታሪካቸውን አይተን የምንጠቀምበት እነሱ ለምን አላህ Subhanahu Wa Ta'ala እዚህ ጋር ለኛ ማስተማሪያ ባይሆኑ እነሱ ለኛ ሮል ሞዴላችን መሆን እና ትልቅ ስራ እንደመስራታቸው መጠን ለኛ ምሳሌ እንዲሆኑንና እነሱን አይተን እንድንበራታ ዲናችን ላይ አላህ እስቲቃማውን እንዲሰጠን ነውና እና ብናስተነተን ለምሳሌ እኔ አሁን ሁሌም በጣም በቃ በዲኔ አሁን ዲኔ የሚያስተወኝ አስገዳጅ ነገር ቢፈጠር እውነት የአሲያ ቢንት ሙዛይነን አይነት ጥንካሬ አለኝ ወይ ምናም ብዬ ብዙ ጊዜ ራሴን አያለውና እና ሴቶች የቱ ጋር ያለነውኛ ዲናችን ላይ ያንን ያህል ብርታቱ አለን ወይ ጽናቱ አለን ወይ ያቺ ሴት እኮ በአዱንያ ያያለች ፈጣሪ አንተ ጎረቤት አድርገኝ ብላ ጀነት በአዱንያ ያያለች የተገነባላት ሴት ነችና እሷን ስሟን ብቻ ነው እየተጠቀምን ያለነው ወይስ እያየን ታሪኩንም እያገናዘብን ነው እና የቱ ጋር እንዳለን እንዲሁም ደግሞ አሁን ላይ ልክ መርየምን አላህ መልካም ስራዋን ይወደድላትና መርየምን ስናይም ደግሞ እሷ ንጽሕት የሆነች የንጹህ ሴቶች ተምሳሌት ተደርጋ ቁርአን ውስጥ ስትቀመጥልን ስሟን ብቻ ነው እየተጠቀመን ያለነው እህቶቼ ማለት እነሱን አይተን ከታሪኩም ሆነ ከእነሱ ካሳለፉት ነገር አንፃር አላህ ነው እዚህ ጋር እነሱን እንትኑን ቃሉን እንኳን እንዳንጠራጠር እዛ ጋር እነሱን የጠቀሰልንና በተከበረው ቃሉ ነው እነሱን አክብሮ እዛ ጋር ያስቀመጠልን ስለዚህ እኛ ከየትኞቹ ነን ከመጥፎቹ ሴቶች ተምሳሌት ወይስ ከምርጦቹ እና እነዚህን ሴቶች ሰናያቸው እኛ ምንድነው የሚሰማን እና እነሱን እንድናይ ብቻ ነው የምፈልገው በቁርአን ውስጥ የተጠቀሱትን ሴቶች ለራሳችን ሮል ሞዴል አርገናቸው እንድናይና ቁርአንን እንደው ብንጠቀምበት በሚል እንደው እንተዋወስ በሚል ነው እና ፖዚታ ያመሰግናለሁ ይሄንን ነው የምልሽ እሺ ማሻአላህ እንጠቀም
ከዛ ደግሞ አንድ ማለት መፈልገው ነገር ምንድነው ረሱል ሰለላሁ ዐለይሂ ወሰለም ቀደም ባልኩት ሐሳቢ ላይ ማለት ነው ትንሽ ያስቀረሁት ነገር ምንድነው የረሱል ሰለላሁ ዐለይሂ ወሰለም እነዛን ሴቶች አግብተው ሲያከብሯቸውና የኡማው እናቶች ሆነው ለማህበረሰቡ ሁሉ ታላቅ ሆነው እንደዛ ሮል ሞዴል ሆነው እንትን ሲሉ ሱረቱል ተህሪም ላይ 5ኛው አያ ላይ የሱ ሚስቶች ምን አይነት አክላቅ እንደነበራቸው ጿሚ ሰጋጅ ተጸጻች እና ምን አይነት ሴቶች እንደነበሩ አላህ Subhanahu Wa Ta'ala በቃሉ ገልጾ አስቀምጦልናልና እነዚህ ሴቶች እንደነዛ አይነት ሴቶች ሆነን ለመኖር ምንጥር አላህ ያድርገን እኔንም ጨምሮ በሰማነው በመናየው በመንሰማው ሁሉ የኔንም ነፍስ ጨምሮ የምንጠቀም አላህ ያድርገን ማለት ነው ለመታወስ ያህል ነው እህቶች ሰይ ማሻአላህ ላይ ተመረጠ እንግዲህ እስካሁን ሁላችሁም ሀሳባችሁን ገልጣችኋል ዩቲ የሆነ ነገር ትይና ከዛ እህታችን ዛህራ እንግዲህ እንትን የሀሳብ ተቀላለች ቦም የሚለውን ቃል ነው የምንጠቀመው እሺ እስኪ ጀዋቢ ብሏል ምንም የሚለው ነገር የለም እህቴ ሱሳ እንዳለችው እኛ የመርየም አለይሂ ሰላም ተምሳሌት ነን ወይ የፊራውን ሚስት አሲያ ቢንት ሙዛሂም ተምሳሌት ነን ወይ እሷ ጠንካራ እምነት በአላህ ላይ ያላት እምነት ጠንካራ የተባለችው በእውነት ላይ በጽናት የምትታወቀው አሲያ መርየም አለይሂ ሰላም አምላካችን አላህ በሱረቱ ተህሪም ላይ ምዕራፍ 66 ከቁጥር 12 ላይ የኢምራንን ልጅ መርየም ያችን ብልቷን የጠበቀችውን ምሳሌ ያደረገ ይላል አምላካችን አላህ እኛ ከነዚህ ሷሃባ በመቀጠል እንግዲህ ፕሮግራማችን እዚህ ጋር ጨርሰናል እናመሰግናለን እዚህ መታችሁ ስላዳመጣችሁ በሰማነውንም አላህ ተጠቃሚ ያድርገን እህታችን ዛሬ ከታዳሚዎች ራሳችሁ ሀሳባችሁን ትሰጡናላችሁ ዛህራ አልተመቻትም መሰለኝና ትንሽ አስተያየት ቢሰጥበት السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ما شاء الله تبارك الله يجمل اللاتشو يتشال النجر هلو الله يوفقاتشو يجمل اللاتشو كذي بلا يمتسارو الله يجرقاتشو عند جماري بتأم عارف نوبي هنا أقرار بنبه أتعربلو نجر جن استماري هنا ጥሩ ነገር ነው ያቀረባችሁት በስልምና ሴት ልጅ ስትሆን እና ስትሆን ሚስት ስትሆን እንደዚሁም ደግሞ እንደ ማህበረሰብ ጋር ስትሆን እንዴት ነው መሆን ያለበት የሚለው ነገር ያቀረባችሁበት መንገድ በጣም ደስ ይላል እንደገና መንፈሳዊ ህይወቷም ደስ የሚል ነገር ነው ያቀረባችሁት እንደዚሁም ደግሞ ከክርስትናው ማኳያ መንፈሳዊ ህይወቱ ከፍችም አንፃር ከተለያዩ ነገራቶች አንፃር እንደዚሁም ደግሞ ኃጢያቷ ተሰርዟን ወይስ አልተሰረዘም የሚለውን ነገር የሚያነሳችሁበት መንገድ በጣም አሪፍ ነው አላህ ይጨምርላችሁ የተሻለ ነገር ሁሉ አላህ ይወፍቃችሁ በርቱ አላህ ያበርታችሁ ከዚህ በላይ ራሳችሁ ላይ ከሰራችሁ የተሻለ ነገር ማቅረብ ትችላላችሁ በተሻለ መንገድ መስራት ትችላላችሁ የሰው ልጅ ከሞከረ ምንም ነገር ላይ መድረስ ይችላል ከሰራ ራሱን ከገነባ ራሱ ላይ ጅሁድ ካደረገ ራሱን መገንባት ራሱን ማተለቅ ራሱን ማሳደግ ይችላል አላህ Subhanahu Wa Ta'ala والذين جاهدوا فينا لنهدينهم سبلنا ብሏል ነዛ በእኔ መንገድ ላይ የታገሉትን ሰዎች መንገዴን እመራቸዋለሁ ይብላልና ህይወት ትግል ያደረገ ሰው ያሰበበት ቦታ ላይ ይደርሳል እና በመንችለው አቅም እንታገል ሴቶች የዚህ ትውልድ ተረካቢዎች ነን ከወንዶች ይበልጥ እኛ ላይ ነው መሰራት ያለበት በደንብ ከተሰራበንኛ ትውልድን መቅረጽ እንችላለን የተሻለ ቦታ ላይ ማድረስ እንችላለን ምክንያቱም እስከ ተወሰነ ቢያንስ እስከ 18 ዓመት ድረስ ወንድ ልጅ ራሱ የምንሰራው እኛ ሴቶች ነን ወንድ ልጅ ራሱ የምንገነባው ማለት ነው ከዛ በኋላ ራሱ እኮ ከእናቱ ላይ አይወርድም ገብታችኋል እንደ ልጅ ነው ሁሌ ልጅ እንደ ልጅ ነው የሚሆነው ወንድ ልጅ ሆኖ እንደ ትልቅ ሰው ሆኖ ራሱ እንደ ልጅ ነው የሚሆነው ግን ደግሞ እስከዛ ድረስ ደግሞ የሚገነባ ነው ገብታችኋልና እና የኛ ሚና በጣም ትልቅ ነውና ራሳችንን ማሳደግ አለብን እዚህ ላይ ራሳችንን ከሰራን የተሻለ ቦታ ላይ እንደርሳለንና በርቱ እና አላህ ያሳድጋችሁ ከፍ ያድርጋችሁ የተሻለ ነገር ሁሉ አላህ ይወፍቃችሁ እኔንም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁኝ በጣም ሰፊ ርዕስ ነው ርዕሱ ራሱ
ረጅም ብዙ ነገር የሚወራበት ግን እናንተ ግን አጠር አድርጋችሁ ጥሩ ነው ያቀረባችሁት እና በርቱ፣ አላህ ይጨምርላችሁ። እና እኔም በጣም አመሰግናለሁ፣ ወዳችኋለሁ፣ አላህ ያክብርልኝ፣ አከብራችኋለሁኝ። ሽክረን እህታችን ዛራ እንግዲህ በጣም የምንወዳት በጣም ጠንካራ ያኔ ብዙ ምንቀናባት አይነት ሴት ናት። አላህ ይጨምርላት ከዚህም በላይ የእውነት በጣም የምንወዳት ናት እና እኛ ነው እንግዲህ በሷ መንገድ እንትን የምንል አላህ ያድርገን። እንደሷ ጠንካራ ትዕግስተኛ ሰብረኛ ያድርገን። በተለይ እኔ ማለት ነው እና እኛ ጨርሰናል ፕሮግራማችንን። አህመድ እንግዲህ ሀሳብህን ግለጽልን። السلام عليكم ورحمة الله وبركاته. እንዴት ናችሁ ያ ጀማ? እኔ ደህና ነኝ አልሐምዱሊላህ። ስቲል ማይመች ሁኔታ ውስጥ ነኝ። ባክግራውንድ በጣም ብዙ ነገር ልትሰሙ ትችላላችሁ። አንድ ሁለት እህቶች ነው የጠሩኝና ቅድም ክላስ ነበርኩ ይሄን ነገር ስሰማ ፕሮግራም ምናምን አላችሁ ነው አንተ ብዬና ከዛ ድንገት ስመጣ ጃቤት ምናምን አስታወስኩት ረስቼው ማለት ነው። ሱብሃንአላህ በጣም ነው የገረመኝ። ለምን ገረመኝ ያላችሁኝ? እኔ ብቻ ብጠፋ ማለት ነው ብጠፋ የሌሎች ወንድሞችን አላውቅም። ከዚህ ከሚዲያ ምናምን ብጠፋ ግን ተከሳሾቹ እነዚህ ልጆች ናቸው። ምን አባቱ ነው የሚሰራው የአህመድ? እኔ ኧረ አይሆንም። እና አላህ እንትን ይበላችሁ፣ አላህ ይጨምርላችሁ። ምንድነው የሚባለው? ረሱል ሰለላሁ በሐዲስ ላይ ካስቀመጡት ነገር አንዱ አንድን ሰው በቦታው አስቀምጡት ብለው ነው ስቴት ያደረጉትና ማሻአላህ ጥሩ ስለሰራችሁ ጥሩ አድርጌ እናገራለሁ። አላህ ይጨምርላችሁ። ፕላስ አምላካችን አላህ ለረሱል ሰለላሁ ከሰጣቸው ታላላቅ ኒዕማዎችና ጸጋዎች መካከል አንዱ ጀዋሚዑል ከሊም የሚባል ነው። ጀዋሚዑል ከሊም ምንድነው ካላችሁ በጣም ረሱል ሰለላሁ በጣም ሰፋፊ ነገር ነው የሚናገሩት። ካያችሁ መልእክታቸው በጣም ነው ነገር ነገር በጣም መጣበለን የዱን ማሰብ አስተክቻለሁ ምናምን ይገባኛል። እሺ እና ማሻአላህ በጥቅሉ ይሄ ጥቅል ላይ መልከቴ ያ ነው። አላህ ያግዛችሁ ምናምን። ወደ ፕሮግራሙ ስገባ ደግሞ ፕሮግራሙ ላይ ካየሁት ነገር አንዳንድ ነገር ልገልጽላችሁ። አንዳንዶቹ በጣም ሰፋ ጠለቅ ያሉ ናቸው። ግን ከጀምሩ ካየኋቸው ነገሮች አንዱ ለምሳሌ ዩቲ ስትጀምር ሁሉንም በስነ ስርዓት ነው ያዳመጥኩት። ባይዘው ምናምን ስትጀምር ለምሳሌ እኛ ጋር ዳይኮቶማይዝድ የሆነ እይታ ነው ያለን። ሰው ሲባል ሂውማን ሲባል አንድ የሆነ መንፈሳዊ እይታ አለ። ሰውን ስትዳስሱት አንድ መንፈሳዊ ሁኔታ ነው። ሌላኛው ደግሞ የሆነ ፊዚካል የሆነ ነገር ነው የምትዳስሱትና ካስተዋላችሁ ፊዚካል የሆነውን ነገር በእስልምና ስፒሪቹዋል ነገሯንና ፊዚካል የሆነውን ነገር በትክክል ተዳስሷል። ታውቃላችሁ ዩቲ የሆነ ስፒሪቹዋል ነገር መንፈሳዊ ህይወትን እና ሱሳ ተዋርጄ ነበር ማሰብ ጠፍቶብኝ። እሺ ሱሳ መንፈሳዊ ማነው ይሄ ፊዚካል ስለሆነው ከሴት ልጅ እንደ ሴት ልጅ እንደ እናት ሴት ልጅ እንደ ሚስት ምናምን በሚለው አውድ በደንብ አብራርታለናለች። እና ፕላስ ደግሞ ማሪያና ፎዚታ ደግሞ በቃ የክርስትናውን ሁኔታ ተው፣ ፈጣሪ ይርዳቸው እነሱ ተው። የፍየል ድምጽ ነው አይመችም ነኝ ለማውራት አይመችም። ግን ያው እንግዲህ ታዲያ አክባሪ ነው በሚለው ነው የመጣሁትና አላህ ይጨምርላችሁ። ሴት ልጅን ማለት ሰውን እንደ ሰው በሚቃኝበት ሁኔታ በመንፈሳዊና ፊዚካል በሆነ ነገር ምናምን ማቅረባችሁ ምናምን ጸዴ ነው። ሀሳብ እኔም ለመጠቅለል እየሞከርኩኝ ነው። እንደነሱ አልሆን ብሎኛል። ባሰበት ጭራሽ እኮ እናንተ
ምንድነው የሚለኝ ይሄ አቡ በፈጣሪሽ እና ኦኬ አላህ ያገዛችሁ አላህ ይጨምርላችሁ ሰዎች በርቱ በሌላም ነገር እንጠብቃችኋለን እኔ ቲኔችና ነጂኔ ነገር ኧረ በፈጣሪ እሺ ራስ ለጉልበት አምላክ ኦኬ ለማንኛውም በርቱ ሌላ ፕሮግራም ነው አህመድ ስጣት ምን አልከኝ ሐሳብ ይኖራት ይሆናል እድል ስጣት አንዴ ታወራና ከዛ ኧረ የጎረቤት ነች በእናትህ እኔ ኃጢአተኛ ሊያስብሉኝ እኮ ነው ድሮም ወንድ ነው የሚባለው በገላት እሺ ኦኬ ለማንኛውም ገራሚ ሌላ ጊዜ ቀጥዬ አወራለሁ ሌላ ሰዓት ላይ አወራለሁ እንደው ይብራብኝ እዚህ ጋር ቀጥሉ ሌሎቻችሁ እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ እሺ ፎዚታ ቀጥይ አንድ ነገር ልናገር ነው የመጨረሻ መዝጊያውን ጃ ያቀርባል እንግዲህ ጃም አላህ ከይር ጀዛውን ይክፈለው ቤቱን ከፍቶልን ለዚህ ከይር ነገር ተባባሪ ስለሆነ በጣም ነው የምናመሰግነው በጣም ለሰው እንዲደርስ ከማድረግ አንፃር አንደኛው ሚና ተጫዋች አንተና አላህ ከይር ጀዛህን ይክፈልህ ሹክራን እንላለን በመጨረሻ ሐሳብን ጠቅለል አድርገህ ፕሮግራሙን አንተ ዝጋው ማለት ነው እሺ ፎዚታ እየመጣችሁ ቤቴ ድረስ አሰክሱኝ እንዲያርጉ እንዲገብቱ እንዲወጡ እያላችሁ እኔ ለሚደረገው ነገር ምንም ነገር ፐርሰናሊ የምጠቀመው ነገር የለም ለሰው ነውና ምንም ያደረግነው ነገር የለምና ምንድነው እኔ በጣም ንገረማችሁ እንደው ቅመሞች እንዴት ደስ እንደምትሉ አመት ብታወሩ 2 አመት 3 አመት ምናምን ብታወሩ ያላችሁ ከለር ሁላችሁ ማሻአላህ ማለት በቃ የመጀመሪያ እናንተ ዝም ብላችሁ አወሩ በቃ እሺ አታቆሙ ሁላ ማይክ ሚውት አርጋችሁ አወሩ እሺ እንዳታቆሙና ደስ ትላላችሁ በጣም ማለት ነው የራሳችሁ ከለር አለ አላህ ያሳድጋችሁ ከዚህ በላይ ወላሂ ያሳድጋችሁ አላህ እንደው እድግ ምንድንግ ያርጋችሁ ከዚህ በላይ ብዙ ያማረ ዕውቀት ያማረ መረዳት ይስጣችሁ እኔ ሌላ ምንም አይደለምና እንትን ነው ምን እንደሆነ ታውቃላችሁ እዚህ ንጽጽር ላይ ያለው ነገር ላይ ትንሽ ስትሰሩ አንድ ነገር አለ መንገጫገጭ ነገር ምናምን ሲያጋጥም ተስፋ አትቁረጡ እሺ ራሳችሁን አሰደጉ ትልቅ ደረጃ ትደርሳላችሁ ብዬ አስባለሁ ማለት ሊኖራችሁ የሚገባው ትልቁ ነገር ኦሬዲ አላችሁ በጣም ደስ በሚል ሁኔታ ማለት ነውና አላህ ድግ ምን ድግ ያርጋችሁ ከዚህ በላይ ከፍ ያደርጋችሁ እኔ በመትፈልጉት ነገር ሁሌም ከጎናችሁ ነኝ ሁሌም ማለት ነው በመችለው ነገር ሁሉ ከጎናችሁ ነኝ እንግዲህ እኔ ቤት ስከፍት መታችሁ እዚህ ውይይት የምትከታተሉ ታብታብ የምታደርጉ በቃ በሐሳብም በኮሜንትም በብዙ ነገር የምታግዙኝ ሰዎች እነዚህ ልጆች አራቱ ጃቢሮች ብላችሁ ብትደግፏቸው በቃ በደም ተከፎሎ አርጓቸው ተንከባከቧቸው በጣም ነው እኔ ወላሂ ነው የምላችሁ እኔ አራቱ ፕሮግራም ከማዘጋጀታቸው በፊት ብቻቸውን እነዚህ ልጆች ያማቸዋል እንዴ ምን አይነት ኳሊቲ ነው ያላቸው ላቸው ነበር እውነት ምን አይነት ኳሊቲ ነው ያላቸው ነበርና ከዛ እንዴ አንተ ያማህል እንዴ አራታችን አንድ ላይ ሆነን ልንመጣ ነው ይያልን እኮ ነው ሲሉኝ ኧረ እነዚህ ለሰዎች ምናምን ነገር አልኩኝ ማለት ነውና ይገርማልና አላህ ለኸይር ያርግላችሁ መገናኘታችሁን አግዟቸው ደገፍ አርጓቸው አንጀቴን አትብሉት እሺ ፎሎ አርጓቸው ቪዲዮ ሲለቁ ይውላቸው ምናምን ነገር ኢንሻአላህ እንደ አላህ ፍቃድ እንግዲህ በሌላ በተለያዩ ርዕሶች ላይ እናገኛቸዋለን የሚል ትልቅ ተስፋ አለን እንግዲህ ኢንሻአላህ አላህ በፈቀደው ቀን ይሆናል ለዛሬ ከነሱ ጋር የነበረን ፕሮግራም ይሄን ይመስላል እስቲ ኡስታዝዬ ደግሞ መጡ ማሻአላህ እነሱ ዱዓ ያረጓቸዋል ይመረቋቸዋል ኡስታዝ ወሂድን አስገቡልን እኔ ኔትወርክ እያስቸገረኝ ስለሆነ ማለት ነው እና አላህ ያሳድጋችሁ በቃ ድግም እንድግበሉ በጣም ትል ማሻአላህ ተባረከላህ ማን ላይ ጨምርላችሁ በእውቀት ጨምርላችሁ ደስ ይላልኛ ሰማ ጃይስ ድምጽ ይሰማል ሰዎች ኡስታዝ አንተ ምን ወጣክ ምን ውስጥ ከታት መጣህ አረ ውጪ ወጥቼ እኮ ነው እንደዚህ ጉዴ ነው የማየው እናንተ እነዚህ አራት ሰዎች ብቻ የወንድ ድምጽ ለማሰማት ቢሄድ ለማስወጣችክ
ማልከፍለው መስዋዕት የለም። ቀጥል ሀቢቢ። ለማንኛውም እኔ ብዙ ምለው ነገር ነበረኝ። ባለፈው ድመት እኔ የገዛ ድመቶች የጮሁብኝ፣ ዛሬ ደግሞ የጎረቤት ፍየል። ይሄ ጊዜው አይደለም፣ ምልክት ከምልክቶች በሉት ዳይሬክት። ለማንኛውም ገራሚ፣ እኔ አልጠበቅኩም በዚህ ልክ ራሱ። ሱብሃንአላህ ገርሞኛል ዳይሬክት እና እንደዛ። ኧረ ብቻ እየገረመኝ ነው። እናንተ አላወቃችሁ እንዴት እየገረመኝ እንደሆነ። የጫጫፈጨኩት እኮ ነው እላችሁ። ኢንሻአላህ እኔ አይ ቲንክ ካሁን በኋላ ምሮ መጠብቆ ካላችሁ የሚነሱ ደግሞ እንዲህ ከሴት ምናምን ጋር ተያይዞ የሚነሱ በእስልምና በክርስትና አንተ ወደ ያሉ ነገሮች አሉ። አይ ቲንክ እነሱ ላይ ደግሞ መልሶችን ይዘውልን ይመጣሉ። በደንብ ይዘጋጁበትና ፈርዘር ይበልጥ እንደዛ ደግሞ ያቀርቡልናል ኢንሻአላህ። ያንን እጠብቃለሁ። ምንድነው ካላችሁ እና ከዛ በዘለለ በቃ እኔ ግርም ይለኛል። እንዲህ ፕሮግራም አብዛኛው እኔ ከሚያቀርበው ሰው እኮ ይበልጥ በቃ ድንገት እኔ ዛሬ አይቻቸው ተገረምኩባቸውና እነማን ናቸው ምናምን ቤት ከፍታለሁ እንደው ምናምን ነገረኛ አይደውን በዚህ። አረ እየገረመኝ ነው ጃኒ። ግን እናታቸው አንፈልግም አህመድ በምን ጠፋ ምናምን። ይሄው ምክንያት በቂ ሰበብ አለ ኢንዳይሬክትሊ ለምን ጠፋ። በቃ ይሄው በቂ ምክንያት። እሺ አላህ ያግዛችሁ። የምር አክሮታችሁኛል። ኦኬ እሺ በስነ ስርዓት ነው ያዳመጥኩት፣ እየዞርኩ እየተራመድኩ ምናምን በብዙ ነገር እና ገርሞኛል። ወዝና እሺ ይበርቱልን። ሌሎችም እህት ወንድሞች ባለፈው የሚያሳውቁኝ ወንድሞች ነበሩ እና እንደዛ። ኦኬ አላህ ያግዛችሁ። ብቻ ደኒ ደስ ብሎኛል በግሌ። ብዙ ነገር ነው የማወራው ግን እየቆጠብኩት ነው። በቃ ይሄ ቅድም የነገርኳችሁ ነገር አለ እንደዛ ሐሳቤ ጀዋሚል ከላም ያልኳችሁ ሐሳብ አሳጥሮ የመግለጽ ነገር በጣም ብዙ ሐሳብ ነው የመጣልኝና እህቶች በዚህ ልክ ፈርዘር የሆነ ሄደው ምናምን ሲያቀርቡ ገራሚ ነው። ይገርማል፣ ይደንቃል። ብዙ የምላችሁ ነበረኝ ግን ጊዜ አይደለም።